የሰባት ሰዓቱን ዜና ይዘን ቀርበናል። በዛሬው ዕለት ያው ቀደም ሲል እንደተከታተላችሁት አንጋፋውን አርቲስት ክቡር ዶክተር ጥላሁን ገሰሰን አጥተናል። በሱ ጉዳይ ላይ ነው ዛሬ ዜናችን በስፋት የሚያተኩረው። ጋሽ ጥላሁን መግባቱንም መሞቱንም የሰማነው ዛሬ ነውና አንተ ደግሞ ይሄን ነገር ሰምተህ ወዲያው በፍጥነት ወደዛ ተጉዘ ነበርና እዛ አካባቢ ምንድነው የሚነገረው ነገር? እንዴት ነው ሊሞት የቻለው? በአንድ ሌሊት ነው ይሄ ሁሉ እንትን የተከናወነው። ትላንት ምሽት ገባ፣ ያው ሌሊቱን ሞተ የሚለው ዜና ነው። ዛሬ ጠዋት ላይ ያው ለስራ ቤቱ ሄደን ነበር የሀዘን ስነ ስርዓት ለመከታተል። አርቲስት ጥላሁን ትላንትና ማምሻውን ከ2 ሰዓት በኋላ ገብቶ ወደ 7 ሰዓት ገደማ ነው እንዳለፈና እንደውም ብዙዎቹ ጓደኞቹ መምጣቱን ሁሉ አያውቁም ነበር። እሱም በድንገት የፋሲካን በዓል ምክንያት በማድረግ ነው እዚህ የመጣው የተባለውና እንደው ደብቆ ሁሉ ነው የመጣው እነሱ ሊያስገርማቸው። የሚገርመው ነገር በጣም አምሮብሃል ሁሉ እየተባለ ባለበት ሁኔታ ውስጥ ነው የሞተው። ፋሲካ ስለሆነ ሰው ላለማስቸገር ብዙ ሰው እንዳይቀበለው ብሎ በድብቅ ነው የመጣው። ነገር ግን ኤርፖርት ሰዎች እንደተቀበሉት ምንም ነገር ጤነኛ ሆኖ የሚገባ ደስተኛ ሆኖ ነው አዲስ አበባ የገባው። ወደ 2 ሰዓት እንደዚህ አካባቢ ሲጫወት አመሸ። ባለሙያዎቹም አሁን እዛ ሀዘኑ ላይ ሲያስተባብር ያገኘሁት አርቲስት አብራር አብዶ እሱም የነገረኝ ወደ 4 ሰዓት አካባቢ ደወለልኝ ከምሽቱ በሰላም መግባቱ። ከዛ 8 ሰዓት 9 ሰዓት 10 ሰዓት ድረስ ስልኬ ይጮህ ነበር እና እኔ እንቅልፍ ይዞኝ አልሰማሁትም ነበር። 11 ሰዓት ላይ ተደውሎ መሞቱ ተነገረኝ ነው። ባለቤቱ ደግሞ ልክ ወደ 4 ሰዓት አካባቢ ላብ ይለው ጀመር ድንገት። ቆይ የጥላሁን ገሰሰ ባለቤት ወይዘሮ ሮማን በዙም ኢንተርቪው አድርጌያቸው ነበር። እሱም ካለበት እንከታተል። እሺ እንኳን ሩቅ ላለው አይደለም ለራሴ ማስደንጋጭ ነው የሆነብኝ። ጥላሁን በሰላም ነው የመጣው። አመት ከ3 ወር አሜሪካን ሀገር ስንቀመጥ አንድ ቀን ውስጥ አልተኝቶ አያውቅም። በደንብ ሕክምናው እየተደረገ ምን እያለ ደግሞ እስቲ ብዙ አሜሪካን ሀገር መቀመጥ አይወድም ጥላሁን። ፋሲካም ነው ፋሲካን አስታከን ደግሞ ሌላ ስራ ሲዲ ሊሰራ የጀመረው አለ። እሱን ለመስራት በዛውም እረፍት አደርጋለሁ ብሎ መጣን። አውሮፕላን ውስጥ መቀመጥ አይበለው ህዝቡ በደስታ እንዴት አምሮበታል። ሰው ለማማር ለመሞት ካማረ ጥላሁን ማለት አንድ ምሳሌ ነው ማለት ነው። መተኛት አልቻልም አውሮፕላን ውስጥ። መጣን ገባን። ለሰው የሚቀበለኝ ሰው አትንገሪ ፋሲካ ነው አለ። አንድ ሰው አልነገርንም ከቤተሰብ በስተቀር። መጣን። ፋሲካ ተበላ ተጠጣ፣ ቡና ተፈላ። ሲመሻሽ በቃ እንተኛ ተባባለን። እሱ ወጣ ተኛ። እኔ ትንሽ እንቅልፍ ሲመጣ ከነሱ ጋር ሌላ መኝታ ክፍል አለ፣ እዛ ቁጭ እያወራለሁ። አንቺ እንቅልፍሽ አትመጣም አትተኝም ይለኛል። መጣው እንቅልፌም እስኪመጣ ድረስ እላለሁ። አውሮፕላን ውስጥ ትንሽ ተኝቻለሁ እለዋለሁ። እሱ ሁሉም በሆዴ ነው አንዳንዴ። አሬ ልቤ እንትኔ ልክ አይደለም ይለኛል። እንዴ ያቺ መድኃኒት አልወሰድክም እንዴ እለዋለሁ። ሄድኩኝ አንድ መድኃኒት ወሰደ። በቃ ትንሽ ተረጋጋ። የምንጫወተው ወሬ ሁሉ እንደውም እየሄድኩት እነግረዋለሁ፣ አስቀዋለሁ። ወላሂ ጨዋታ አዲስ አበባ ወሬ ምን እያልኩ እየሄድኩ የመኝታው ክፍሉ እየወጣሁ ከነሱ አስቀዋለሁ። አሁን በቃ እነሱም ጨዋታችን አለቀ፣ እንቅልፋችን መጣ። እኔም ገብቼ ገና መብራትም አላጠፋው ገና ጋደም ልልስት ጎጎጎ እስቲ መብራቱን አታጥፊ፣ ይሄ ነገር ትንፋሽ ልክ አይደለም አለና ተነስቶ ቁጭ አለ። ዛሬ ደግሞ ምንድነው ለየት ያለ ነገር አልኩኝና ደረቱን ከጀርባው እንትኑ ነካ አደርገዋለሁ። ይሄ አስም እንደያዘው ሰው እንደሱ ይሆናል፣ ላቡ እንዲንቆረቆራል። ተነሱልኝ አልኩኝ። እነሱን ቤተሰብ ጠርቼ አፋፍሰን መኪናም እንዴት እንደነዳው አላውቅም። እዚህ ቤተዛታ ሄድን። ቤተዛታ ስንሄድ አዩትና ምንድነው አስም አለው አሉኝ። አስም የለውም፣ የልብ ኬዝ አለው ግን አስም የለውም። ባካችሁ ኦክሲጅን እንኳን ባይሆን ስጡት፣ እንደው ትንሽ የሚተነፍስበት ስሙ ዶክተር ትንሽ የሚተነፍስበት እንኳን ባካችሁ እያለ የለም የልብ ማንነኩምና ዶክተር አለ ነው የሚል ኢንተርናሽናል ምናምን። አዎ something እዛ ሄዱ አለ። የቱ ጋር ነው? እዚህ ጎተራ ጋር ሄዳችሁ። እኔ ድሮ ማውቀው እዚህ እንትን ነው የከደሳለኝ አጠገብ ያለው እዛ አይደለም። ምንድነው ጎተራ አካባቢ ጋር ነው ያለው። በዚህ በወሎ ሰፈር አድርገን በጎተራ ጋር ስንሄድ ደግሞ መንገዱን ከዓመት በላይ ነው አላየሁትም። ውልቅልቁ ወጥቷል። እነዚህ አረባክ ቀስያሽ እንጂ ልንገደል እንገባ ነው ሲሉኝ በዛ ሰዓት የሚተነፍሰው ሁሉ እየቀነሰብኝ መጣ። መጨረሻ ላይ ይሄ የልብ ምን የተባለው እሱም ጠፋን። ሰናይ ክሊኒክ ነው ፊት ለፊት ብቻ ሰናይ ክሊኒክ መጣብኝ። የት ነው? እዚህ ቅርብ አሁን ሰናይ ሌላ የምናገኘው ሰናይ ክሊኒክ ገባን። ዶክተር በክትምት ያው ተንኳክቶ ተጠራ። እባክህ ጥላሁን ገሰሰ ነው ውላለሁ፣ ሜዳውን ሂጅ ድረስለት እባክህን ኦክሲጅንም ከሆነ እንደው ሌላ ሕክምና ሆስፒታል እስከሚደርስ ድረስ ነፍሱን እባክህ አድርስልኝ አልኩኝ። ተጫዋቹ ወጣ። ኦልሬዲ እየቀዘቀዘ መጥቷል፣ እየቀነሰ መጥቷል። ከዛ በኋላ ምን ነው
ምን እላለሁ? ያው እሱ ለሁሉም አባት ነው። ለሁሉም መጽናናት እንጠይቃለን። አለን እኮ ኢትዮጵያ ለመገናኘት ዋሽኝ እኮ ዋሽኝ ጥላሁን ዋሽቶኛል ወንድሜ ዋሽቶኛል ጥላሁን ታላቄም ወንድሜም መምህሬም ነበር። ጠቅላላ ለኢትዮጵያ ሕዝብ ትልቅ ባለውለታ ሰው ነበረ። ስሙንም ለመጥራት በአሁኑ ሰዓት ላይ ይከብደኛል፣ ጉሮሮዬን ያንቀኛል። ብቻ ለውለታው ሰው አይደለም እግዚአብሔር ዋጋውን ይክፈለው። እንግዲህ አመት በዓል ስለነበረ ብዙ ሰው ማስቸገር አልፈለገም። መምጣቱን ቤተሰብ ብቻ እንዲቀበለው ነው የፈለገው። ከዛ እኔም አልሰማሁም። 2 ሰዓት ተኩል ኤርፖርት ሲገባ ጠቅላላ ህዝቡ የነበረው ውበት መልኩ በጣም ደስ ይል ነበርና ጥላሁን በጣም ወጣት ሆኖ ነው የመጣው ብሎ ሰዎች ፎቶግራፍ አብሮት እየተነሱ እና እያደነቁት ጉልበቱን እየሳሙ ነበር እንደሰማሁት። ከዛ ቤት ገባ። 3 ሰዓት ተኩል ራት በላ፣ ቡና ጠጣ እና ተጫውቶ የተቀበሉትን ሰዎች በሉት እኔ ትንሽ ልቤን አሞኛል፣ እግሬንም ትንሽ ጠጥቶኛልና ልተኛ፣ እናንተም ሂዱ ብሎ ከሸኘ በኋላ ተኛ። ከዛ 7 ሰዓት ገደማ ልቤን አቃጠለኝ ነው ያለው እና እግሬንም ተጠጠዘኝ ሲል ሐኪም ቤት ወይዘሮ ሮማን ከእህቷ ጋር በመሆን ሐኪም ቤት ባለቤት ወይዘሮ ሮማን ከእህቱ ጋር በመሆን ሐኪም ቤት ወሰዱት እና መጀመሪያ የወሰዱት ሐኪም ቤት ስሙን መጥቀስ አልፈልግም፣ ምክንያት ሐኪም የለንም ነው ያለው። ሌላ ቦታ ወሰዱት አሏቸው። ሌላ ቦታው ይዘውት ሲሄዱ ሐኪም ሳይረዳው ነው የሞተው። ከዛ ሳይደርስ ጨረሰና አለፈ፣ ህይወቱ አለፈ። ምን ያስብ ምን ያለም ነበረ? ጋሽ ጥላሁን ውጪ ሆኖ እዚህ ሀገር ውስጥ ተመልሶ ለመስራት የሚያስበው ነው። የቅርብ ጓደኛው ስለሆንክ ብዙ ነገር ታውቃለህ ብለን እናምናለን። እና በቅርብ ጊዜ አንድ ካሴት ለመስራት ዜማ ላኩልኝ ብሎ ዜማና ግጥም ከዚህ ተልኮለት 5 ዜማዎች አጥንቶ ጨርሷል። እዚህ የጀመራቸው ስራዎች ነበሩ እና ጥላሁን ህልሙ ሰፊ ነበር። ብዙ ነገር ለመስራት አስቦ ነበር እና እንግዲህ እንደታሰበው አልሆነም። እግዚአብሔር በወሰነው ቀን በዚህ ሊሆን ይችላል። በጣም በጣም ነው ማዝነው። የኢትዮጵያ ሕዝብ ሁሉ ሀዘን ስለሆነ የብቻ ሀዘን አይደለም፣ የቤተሰብ ብቻ ሀዘን አይደለም። ኢትዮጵያ ሀገሬ አንቺ ብትኖሪ ነው እኔ መከበሬ። ቆይቶ እንዲረዳ ተወስኗል። በተጨማሪም ደግሞ ጥላሁን በስለቱ ሳቢያ ከፍተኛ ደም ስለፈሰሰው የደሙ መጠን ሳይስተካከል ወደ ውጭ መላኩ ከጥቅሙ ጉዳቱ እንደሚያመዝን በሕክምና ባለሙያዎች ተረጋግጧል።
አርቲስት ጥላሁንን ለመጠየቅ ወደ ክፍሉ መግባት አሁንም በጥብቅ የተከለከለ ሲሆን በሕክምና ባለሙያዎች ያላሰለሰ ጥረት በተደረገለት እርዳታ በአሁኑ ወቅት መናገር የጀመረ መሆኑን ዶክተር ግርማይ በርሄ የዘውዲቱ ሆስፒታል ሜዲካል ዳይሬክተር ዛሬ ከቀትር በኋላ በስልክ ገልጸውልናል። አሁንም እሱ ነው፣ ወደፊትም እሱ ነው። ከሱ በላይ አንድም የዘፈነ የለም። በዚች ምድር ላይ ሲፈጠር እኔ ብቻ ነኝ ለራሴ ለእናት ለአባቴ የተፈጠርኩት። ሁለቱንም በዚህ ምድር ላይ አጥቻቸዋለሁ።